ስታንዳርድ ስኮር ወይም ዜድ ስኮር። ስታንዳርድ ስኮር ወይም ዜድ ስኮር ማለት ቫሊዩ ማይነስ ሚን ዲቫይድድ ባይ ስታንዳርድ ዲቪዬሽን ነው። ዴታ ፖይንቱ አለ፣ የዴታ ሴቱ ሚን አለ። የዴታ ሴቱን ሚን ከአንዱ ቫሊዩ ከአንዱ ዴታ ፖይንት ቀንሰን ለስታንዳርድ ዲቪዬሽንስ አካፍለን የምናገኘው ማለት ነው ዜድ ወይም ስታንዳርድ ስኮር። ያ ማለት ምን ማለት ነው? ይሄ ቫሊዩ ከሚኑ ከዴታ ሴቱ ሚን በምን ያህል ስታንዳርድ ዲቪዬሽን እርቆ ነው ያለው፣ በምን ያህል ስታንዳርድ ዲቪዬሽን እርቆ አለ የሚለውን ያሳያል። ስታቲስቲካል ሜጀር ነው። አንድ ቫሊዩ ከዴታ ሴቱ ሚን በምን ያህል ስታንዳርድ ዲቪዬሽን እርቆ ነው ያለው፣ እርቆ አለ የሚለውን ያሳያል። ለምሳሌ x1 x2 so on up to xn ዴታ ቢኖረን ዴታ ሴት ቢኖረን የዚህ ዴታ ሚኑ ኤክስ ባር ቢሆን ስታንዳርድ ዲቪዬሽኑ ኤስ ቢሆን ዜድን በዚህ መልክ ዲፋይን እናደርጋለን። ኤክስ ማለት ቫሊዩ ነው። ኢት ኩድ ቢ x1 ኢት ኩድ ቢ x2 and so on ኢት ኩድ ቢ xn ሊሆን ይችላል። ኤክስ ባር አለ፣ የዚህ ዴታ ሴት ሚን ነው። ኤስ አለ፣ ስታንዳርድ ዲቪዬሽን ነው የዚህ። አንድ x1ን እንውሰድ። x1 ከሚኑ ከዚህ ዴታ ሴት ሚን በስተቀኝ በኩል አለ ብንል ይሄ x1 ከሚኑ በምን ኃይል ስታንዳርድ ዲቪዬሽን ርቆ ነው ያለው የሚለውን ያሳያል ዜድ። እዚህ ጋር ከሚኑ ከፍ ብሎ ካለ ዜድ ፖዚቲቭ ነው የሚሆነው። ለምን? x1 is greater than x ባር ስለሚሆን ማለት ነው። x1 ከx ባር ስለሚበልጥ ቫሊዩ ከሚኑ ይበልጣል። እዚህ ጋር በስተቀኝ በኩል ነው ያለው፣ እዚህ ጋር ግን በስተግራ በኩል ነው ያለው። ይሄ x1 ከሚኑ በምን ላይ ስታንዳርድ ዲቪዬሽን ዝቅ ብሎ ነው ያለው የሚለውን ያሳየናል፣ ይነግረናል የዜድ። እዚህ ጋር ደግሞ ይሄ x1 ከሚኑ በምን ያህል ስታንዳርድ ዲቪዬሽን ከፍ ብሎ ነው ያለው የሚለውን ያሳያል። x1 ከሚኑ ይበልጣል፣ እዚህ ጋር x1 ከሚኑ ያንሳል። ዜድ ስኮር ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል፣ ዜሮ ሊሆን ይችላል። ኔጌቲቭ የሚሆነው መቼ ነው? ቫሊዩ ከሚኑ ሲያንስ፣ እዚህ ጋር የሚቀናነሰው ቁጥር ኔጌቲቭ ስለሚሆን ስታንዳርድ ዲቪዬሽን በምንም ታምር ኔጌቲቭ ስለማይሆን ኔጌቲቭ ቁጥር ለስታንዳርድ ዲቪዬሽን ስናካፍለው ኔጌቲቭ ነው የሚሆነው። ዜድ ስኮር ኔጌቲቭ ይሆናል፣ ቫሊዩ ከሚኑ ሲያንስ ማለት ነው። x1 ከኤክስ ባር ሲያንስ ኔጌቲቭ ይሆናል ዜድ። ኤክስ ባር x1 ወይም ቫሊዩ ከሚኑ ሲበልጥ ደግሞ ፖዚቲቭ ይሆናል። ቫሊዩ እና ሚኑ እኩል ሲሆኑ ኤክስ ባር እና x1 እኩል ቢሆን በዛ ሰዓት ዜሮ ይሆናል። ሲቀናነሱ እኩል የሆኑ ቁጥሮች ሲቀናነሱ ዜሮ ነው የሚመጣው ማለት ነው። የኤክስ ቫሊዩ if x value is less than the mean የኤክስ ቫሊዩ ከሚኑ ሲያንስ ዜድ ኔጌቲቭ ይሆናል። የኤክስ ቫሊዩ ከሚኑ ሲበልጥ ደግሞ ዜድ ፖዚቲቭ ይሆናል። የኤክስ ቫሊዩ ከሚኑ ጋር እኩል ከሆነ ዜድ ዜሮ ይሆናል። እኩል የሆኑ ቁጥሮች እርስ በርስ ሲቀናነሱ ዜሮ ስለሚሰጡ ማለት ነው። የኤክስ ቫሊዩ x1 ሊሆን ይችላል፣ x2 ሊሆን ይችላል፣ x3 ሊሆን ይችላል፣ and so on xn ሊሆን ይችላል። ግን እነዛ ቁጥሮች ከሚኑ የሚያንሱ ከሆነ ዜድ ከዜሮ ያንሳል ማለት ነው። ቫሊዎቹ ከሚኑ የሚበልጥ ከሆነ ዜድ ፖዚቲቭ ይሆናል። ቫሊዎቹ ከሚኑ ጋር እኩል የሚሆን ከሆነ ዜድ ዜሮ ይሆናል ማለት ነው።